ሊነጋ ሲል ክፍል 11 እውነተኛ የፍቅር ታሪክ። ልክ ነህ ልዑሌ፣ በጣም የሚያሳዝን ታሪክ ነው ያላት። ሁሌ ሳያት ውስጤን ትበላኛለች። የተሻለ ቦታ ልናደርሳት ይገባል አልኩቲ። ልዑል በጣም ከጠበቅኩት በላይ መረበሹ ግራ አጋባኝ። መኪናውን እየነዳ ምንም ከራሱ ጋር ሆነ አለ። አስሬ ልዑል ተረጋጋ፣ ልዑል ተረጋጋ እለዋለሁ። እሱ ግን መስሚያው ጥጥ ነው። መጨረሻ ላይ በጣም ጨኩ ብዬ ልዑል መኪናውን አቁሞ አልኩቲ። ደነገጠ። ጥጉን ይዞ ቆመ። እንዲህ ምን ሆነሃል? ቆያ እንዴ። በእርግጥ አዎ ታሳዝናለች፣ ግን እርጉዝ ነኝ እኮ እንዴት እንደዚህ ትነዳለህ? አልኩቲ እየተበሳጨው። ታውቂያለሽ፣ ቁስሌን ነው የነካችው። አፍቅሮ ማጣት፣ በዛ ላይ ቤተሰብ ከጠገብሽ ሳይኖር ለዛውም ያፈቀርሽውን ሰው የገደለው አባትሽ ሲሆን በጣም ይከብዳል አለኝ። ልዑል ምን ማለት ነው? እንዴት ነው ቁስልህ የነካሁ? ካንተ ጋር ምን አገናኘው? አልኩቲ ምንም ሳሌማ። እንሂድ በቃ ይቅርታ ካስደነገጥኩሽ አለኝ። መኪናውን መንዳት ጀመረ። ላስጨንቀው ስላልፈለግኩ ዝም አልኩኝ። በመሃሉ ስልክ የጠራ ሳየው ልቤ ቱር አለ። ማክቤል ነው የደወለው። የእህቴ ፍጥነት አስገረመኝ። ከመቼውን ስልኩን ሰጥታው ነው የደወለው እያልኩ ዝም ብዬ እስክዘጋ ጠበቅኩት። ልዑሌ ለምን አታነሽም አለኝ። አይ እማዬ ናት እስካሁን አልገባንም ከማለት ቤት ስገባ እንደውልላታለን ብዬው ዝም አልኩኝ። ድጋሜ ቴክስት ገባልኝ። ከማክቤል ነበረ። አሁንም ድረስ አልቆረጠልሽም አይደል ይላል። አነበብኩት። ብቻዬን ፈገግ አልኩኝ። ልዑል ዞር ብሎ አየኝና ዛሬ ደግሞ ብቻሽን የሚያስቅ ቴክስት የገባልሽ ባክሽ ከማን ነው አለኝ። ምን ባክህ እህቴ እኮ ናት ቴክስት እየላከች የምታስቀኝ፣ ያቺ እብድ የሆነች ልጅ። ምን እንደምሻላት ብዬ አሳብኩት። ቤት ከደረስን በኋላ ልዑል ገና ከመኪና እንደወረደ መስን ጥብቅ አድርጎ አቀፋቲ። በጣም ከመደንገጧ የተነሳ እኔ ላይ አፈጠጠችብኝ። አይዞሽ ጠንካራ ሁኚ፣ ታሪክሽን ነበረ ብለሽ ለማውራት ያብቃሽ ብሏት ወደ ውስጥ ገባ። ተከትዬው ገባው። ልዑል ቀጥታ ገብቶ ተኛ። እኔም ገብቼ ለማክቤል ቴክስት ጻፍኩለት። እስከ 6 ሰዓት ድረስ ስናወራ ቆየን። ሁለተኛ እንዳያመሽ እንዳይጠጣ ቤቱኑ እንዲገባ ከአባቱ ጋር እንዳይጠላ ቃል አስገባውቲ። ከ6 ሰዓት በኋላ በጣም ስለደከመኝ ተኛው። ጠዋት ልዑል ስራ ከመሄዱ በፊት ቀስቅሶኛል። ምን ነው ማታ አመሸሽ እንዴ? እንዴት እስካሁን ቆየሽ አለኝ። እረ አላመሻም ልዑሌ ብዬ ግግም አልኩሲ። አብረን ቁርሳችንን በልተን ወደ ስራው ሄደ። እሱን ተሰናብቼ ወደ ስልኬ ሮጥኩኝ። ማታ ከቆምንበት ቀጠለን። ከማክቤል ጋር እያወራን ሰፈር ካልመጣሽ ወይ ደግሞ እናንተ ሰፈር ልምጣና ልይሽ አለኝ። እኔ በፍጹም ብዬ ግግም አልኩበት። የተወሰነ ካወራንን በኋላ ማውራቱን እራሱ አስጠላኝ። ድክምክም አለኝ። በዛ ላይ በየሰዓቱ ስለሚያወራኝ ቶሎ ነው በየሰዓቱ ስለሚረበኝ ቶሎ ነው የምበላው። ወደ ምሳ ሰዓት አካባቢ ልዑል ደውሎ ውጭ ምሳ መብላት ከፈለግኩ ጠየቀኝ። አይ ቤት መጥተህ አሪፍ ጊዜ እናሳልፋለን፣ ቤት እጠብቅሃለሁ። አሁን ወሬ ስለገባ ወጣ ማለቱ ለእኔ ጥሩ አይደለም አልኩቲ። እሺ በቃ መጣው። ከመሲ ጋር ቤቱን ፋ አድርጋችሁ የበዓል ድባብ ፍጠሩና ጠብቁኝ ብሎ ስልኩን ዘጋው። እኔና መሲ ቤታችንን ስንዘጋጅ እሷ ስትሰራ እኔ ከስር እየተከተልኳት በወሬ ሳግዛት ቆየንና ልዑል በዛ ብዙ የሚበላ ምግቦችን ገዛዝቶ መጣ። ገና ከውጭ ሲገባ ድባቡን ሳያየው በጣም ደስ አለው። እኔንና መሲን አቅፎ ሳመን።
ምሳችንን እየበላን ስልኬ 10 ይደወላል። ማክቤል እንደሆነ ስለገባኝ እኔ ዝም አልኩኝ። ልዑል ግን ስልክሽን እየጠራ ነው አታነሽም እንዴ አለኝ። ተነስቼ ሄድኩኝና የማክቤልን ስልክ ዘግቼ ወዲያው ወደ እናቴ ደወልኩኝ። ምሳ እኮ እየበላን ሆኜ ነው ከልዑል ጋር ምናምን ብዬ ቀባጠርኩኝ። ስልኬን ሳይለንት አድርጌው አስቀመጥኩት። ወደ ምሳችንን ተመለስን። ምሳ በልተን እንደጨረስን መሲ ቡና እያፈላች እኛ ቁጭ ብለን ወሬያችንን እያወራን ቆየን። ልዑሌ በቃ ስራ እንዳይረፍድብህ ሂድ አልኩት። አይ ሳሌሞ አልሄድም ባክሽ፣ ቢሮ የነበረኝን ስራ ጨራርሼ ነው የመጣሁት። ደግሞ አንቺን ካገባው በኋላ ቢሮ መሆን እራሱ እያስጠላኝ ነው። ባገኘሁት አጋጣሚ በሙሉ ወደ ቤት መምጣት ነው የሚያሰኝኝ። ሳሌሞ አታምኝም? በፊት እኮ እዚህ ቤት መገባው ለመተኛት ብቻ ነበረ። ቢሮ እስከ 2 ሰዓት እስከ 3 ሰዓት ላመሽ እችላለሁ። ከዛ ስወጣ ደግሞ እራት ልበላ እሄዳለሁ። እራቴን በልቼ ወደ ቤት መምጣት ከደበረኝ እዛው ሩም ይዤ ላድርም እችላለሁ። ወደ ቤት እንደመጣ የሚያጓጓኝ ነገር ምንም ነገር አልነበረም። እንዲያውም ይጨንቀኛል ረጅም ሰዓት ቤት ስቀመጥ። አሁን ግን በቃ ውጭ ሲሆን ነው የሚጨንቀኝ። ቤቱ እንድናፍቀኝ ስላደረገሽ አመሰግናለሁ የኔ ሚስት ብሎ ግንባሬን ሳሙ አደረገኝ። መሲ እያየችኝ ፈገግ ትላለች። እኔም አመሰግናለሁ ጎደላቻችንን ሳታይ ስለወደድከን ስላከበርከን ቀዳዳዎቻችንን በሙሉ ስለሞላህልን እናመሰግናለን። ትናንት አንተ ወደ ህይወቴ ባትመጣ ኑሮ እኔ ዛሬ የት እንዳለው አላውቅም ነበረ። እኔንና ልጄን በርህን ከፍተህ ባትቀበለን ኑሮ እስካሁን በህይወት የመኖራችንን ነገር እራሱ ጥያቄ ውስጥ የገባ ነበረ አልኩት። ቡናችንን ጠጥተን ጨራርሰን ቀጣይ ምሽታችንን እንዴት ብናሳልፍ እንደሚሻል እያሰብን እያለ የማላውቀው ስሜት ተሰማኝ። ለመነሳት እየሞከርኩ አቃተኝ። ባንዴ ሆዴ ግልብጥብጥ አለ። ጨኩኝ። ስሜቱ ይሄ ነው ብዬ ማውራት አልችልም። ልዑል ደነገጠ። ከመሲ ጋር እንደምንም ደግፈው መኪና ውስጥ አስገቡኝ። ክትትል ወደማደርግበት ሆስፒታል ወሰዱኝ። በጣም ሲያመኝ ደንግጦ ልዑልን እናቴ ጋር ደወለላት። እናቴ ጋር ደውሎ ደውልልኝ እያለኩ ጮኩበት። ሆስፒታል ከደረስን በኋላ ዶክተሩ ቼክ ካደረገኝ በኋላ ማህፀንሽ ገና አልተከፈተም አለኝ። እኔ መቋቋም የምችልበት ሁኔታ ውስጥ ስላልሆንኩ ማህፀኔ ካልተከፈተ ኦፕሬሽን አድርጉኝ፣ እኔ ይህንን ህመም መቋቋም አልችልም አልኩት። ዶክተሩ ግን በፍጹም አለች። ጤነኛ ሆነሽ ማማጥ የምትችይበት ሁኔታ ውስጥ ሆነሽ እንዴት ኦፕሬሽን አደርግሻለሁ አለችኝ። ህመሙ እየጨመረ ሄደ። እዛው መሸ። ልዑሉም እናቴም መሲም እዛው ነበሩ። ሆስፒታሉ ማደር የሚችለው አንድ ሰው ነው። ግዴታ ከሆነ ደግሞ እናቴና ባሌ ናቸው ማደር የሚችሉት ተባለ። ልዑል በዛ ምሽት መሲኑ ቤት አድርሶ ተመልሶ መጣ። በህይወቴ እንደዛ ምሽት አስጨናቂና ረጅም ሌሊት አልነበረም። ሌሊቱ 9 ሰዓት አካባቢ ወንድ ልጅ ከነ ቀጨሉ ዱብ አደረግኩት። ልዑልን ዝም ብሎ ሳስበው እንባዬ ይመጣል። ሰው እንዴት በዚህ ልክ ይፈጠራል? ልቡ ከምንድን ነው የተሰራው? ሌሊቱን ሙሉ ከእናቴ በላይ ሲጨነቅ አደረ። የሱ ያልሆነ ልጅ የኔ ነው ብሎ ተቀብሎ ከዛም በሰው ደግሞ ልክ ልጁን ሲያየው እንደ ሴት ስቅ ብሎ አለቀሰ። ሰው እንዴት በዚህ ልክ ሰው ይረባል? እንዴት በዚህ ልክ የሰው ፍቅር ይኖረዋል? ብቻ በሰላም ስለተገላገልኩኝ ዛሬ ምላሽ መውጣት ትችያለሽ ተባልኩኝ። ሁላችንም ደስ አለን። ታውቃላችሁ ግን ምድር ላይ እናት እንደመሆን ያለ ጸጋ ደስታ አለም የለም። እውነት ለመናገር እኔ እናት የመሆን ያንን ያህል ጉጉት አልነበረኝም። ላስወርደው ሁላ ነበረ። ፈጣሪ ስላልፈቀደው ሳይሆን ቀረ እንጂ አሁን ልክ እቅፌ ውስጥ ሆኖ ሳየው ግን
አይደለም ለማስወረድ ሳቅፎ ሁላ እፈራለሁ። መሲ ቤቱን ከሚባለው በላይ ፏ አድርጋ ግቢውን ሳይቀር በቀጤማ አስውባ ጠበቀችን። እናቴ ልጄን አቅፋ ወደ ቤታችንን ገባን። እናትነት ሆ ተብሎ ተጀመረ ማለት ነው። ልዑል አይኑን ከልጁ ላይ ማንቀል አልቻለም። ብቻችንን እስክንሆን ጠብቆ ሰላም ምን አለ ይህን ልጅ ከኔ በሆነ የወለድሽው እኔም ሰው እሆን ነበረ ይለኛል። ፈጣሪ ለአንድ ቀን አባት መሆኔን ባያሳየኝ በንጋታው ሞት አይቆጨኝም አለ እያለቀሰ። እረ ልዑል ቆይ ይህ ልጅህ አይደለም ማለት ነው? ካሁን አባት አለመሆንህን እያሳወቀኝ ነው። አንተ ባትኖር እኮ እሱ አይወለድም ነበረ። ቢወለድም ጎዳና ላይ ነበር። አንተ አደለህ እንዲ የሞቀ ቤት እንዲገባ ያደረከው አልኩት። ልክ ነሽ ሳሌማ፣ ልጄ ነው አለኝ። ደግሞ እንዳንተ ቆንጆ ነው ልጃችን፣ እንዳንተ እንዲሆን ነው የምፈልገው። ቆንጆ ጥሩ ልብ ያለው ሀብታም፣ ልክ እንዳንተ ውስጡ ንጹህ እንዲሆን ነው የምፈልገው ብዬ እቅፍ አደረግኩት፣ ሳንኩት። በጣም ደስ አለው። እናቴ በቃ ትንሽ እረፍት አድርጊ አለችኝ። በነገራችን ላይ ብዙ እናቶች የሚገጥማቸው ግን ደግሞ የማያስታወሱት ነገር ልንገራችሁ። ብዙ እናቶች ልጃቸውን ጣታቸውን ሳላሰቡት ብቻ እያጠቡ ያለ ይመስላቸዋል። እኔም ዝም ብዬ ጡቴን ስስበው እየጠባ እንደሆነ አስብ ነበረ። ግን ጡቴ አልፈነዳም ነበር። የዛኔ ሌሊት ሙሉ ሲያለቅስ አደረ። በንጋታው ጠዋት ላይ እናቴ ገንፎ ካልበላሽ አለችኝ። እኔ ደግሞ በተፈጥሮዬ ገንፎ አጥሚት የሚባል ነገር አልወድም። ይሄኔ ካልበላሽ ጡትሽን ወተት አይኖረውም አለችኝ። የዛኔ ቼክ ሳደርገው እውነቱም ጡቴ ምንም አይነት ወተት አልነበረውም። ዝም ብዬ ነበር ልክ እየጠባ መሰለኝ። ያው ልዑል ተራርጦ ከአራስነቴ ጀምሮ መወደውን ወተት ገዝቶ መጥቶ ሲሰጠኝ እስከ 3ኛው ቀን ጡቴ አልፈነዳም ነበረ። እኔን እማዬን መሲ ሆነን እናቀርበው ራሴን እናቴን ከስራ የአመት ፍቃድ ጠይቃ ስለመጣች ሁሌም እኔ ጋ ነው የምትሆነው። 15 ቀን ምናምን ከሆነን በኋላ እናቴ ለክርስትና ጠላ መጥመቅ ጀመረች። በነገራችን ላይ ከወለድኩ ጀምሮ ማክቤል አውርቼው አላቅም። ቢያንስ በቀን 3-4 ቴክስ ይልክልኝ፣ በየደቂቃው ይደውልልኝ። ሲሰለቸኝ ስልኬን ወገዋለው ያላወራሁትን። እንዲህ አንደኛ ልዑል ሁሌ አብሮኝ ነው፣ እናቴም እንደዛው። በዛ ላይ እናት ከሆንኩ በኋላ ሻውሮ ስጄ እስክወጣ እራሱ ልጄ ይናፍቀኛል። ዝም ብዬ አይኑን አየዋለሁ፣ በሳቅ ነው የምመላው። ማክቤል የማስብበት ትርፍ ሰዓት የለኝም እና እንዲህም እንዳ እያለ ክርስትና ደረሰ። የተጋነነ ድግስ ባይሆንም ቆንጆ ድግስ ተደግሶ እኔና ልዑል አንድ አይነት ልብስ አሰርተን አበባ መስለን ልጃችንን ለቅዱስ ሚካኤል ሰጥተን ክርስትናችንን አሳልፈን ህዝቡ ክርስትና ሲጠራ መጥቶ በክብር በልቶ ጠጥቶ ከመሄዱ ይልቅ እርጉዝ ነው እንዲህ ያገባት ከመቼው ወለደች የሚለውን ነገር ነው የሚያሳስባቸው። ሊነጋ ሲል ክፍል 11 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። አጋጣሚ ሆኖ ለቻናሉ አዲስ ከሆናችሁ ግን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ቸር ሰንብቱ። ፈጣሪ የሳምንት ሰው ይበለን። ክፍል 12 የሚመጣውን ሳምንት ይዤላችሁ እመጣለሁ። ቻው። ሰላም ለሰው ዘር፣ ሰላም ለሀገራችን። በያለንበት ሰላማችን ይብዛ። ላቭ ዩ ጋይስ።